ተውሽ እኔን አጫውተኝ እንዴ አላጫውታችሁም እዛ ሰፈር ይሻለኛል ቻው እንዴ ምንድነው ተውሽ ተውሽ እንጂ ሀ እንዴት ናችሁ እንዴት ሰነበታችሁ ሁሉ መልካም ሁሉ አሾይና እኔ እንደለመድኩት በተለያዩ ጥያቄዎችና ሽልማቶች ከተፍ ብያለሁ የዛሬው ቀላል ነው እቺን ኳስ እንዴት ይክበደኝ ከዚህ ጋር አንጥሮ ላስገባ ሰው 1000 ብር ሸልማለሁ ብያለሁ ያው ያብጸጋ ካለ ሽልማት አለ ይመቻችሁ ዋናው ነገር ምንድነው ይሄን ኳስ አንጥሮ እዛው ውስጥ መክተት ነው ዳይሬክት መክተት አይቻልም ግን አንጥራችሁ መክተት ተግባባን 1000 ብር ለጥቂት እናመሰግናለን ዳይ ጀምር የፈተነ ወይኔ ያሳዝናል ጎበዝ እስቲ ዋው 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 ሚገርም ነበረ ምን ሚገርም በማንኛውም ሰዓት ሴቶች ሲመጡ ይገባሉ አይከፋችሁማ አዎ አይከፋችሁም እሺ ይሄው አንጥረሽ አልሆነ በጣም ያሳዝናል ጎበዝ ዳይ ታደርገዋለህ አይ በሩጫ ሞክር ጋሺ ወደ ኋላ መስመሯን እሺ በጣም ጥሩ በጣም ጥሩ በጣም እየደራ ነው እሺ በል ጎበዝ አይዞሽ በቃ ጎሽ እስቲ ጣዩ ወይኔ አዴ ባስኬት ያ ኮቢ ብራያንት no way no nice አንግል ገጨበት ጀምር ያ የደደስ ያ ና እስቲ 1000 ብር ይመችህ ወደ ኋላ እኩል እዴ ጉደኛ ነህ ጥሩ ነው በጣም አሪፍ ጀምር በጣም አሪፍ እዴ ማይሆነውን ያ ማንጠር ነበር ግን እንደዚህ አይቻልም ጣልሽው ምንም ማድረግ አይቻልም ወደ ኋላ ጀግና 1 2 3 4 5 እናመሰግናለን ይመችሽ አንደኛ እሺ ጀምር ወይኔ ሲያሳዝን በጣም ያሳዝናል አሳየው ላላየው ጀምር ሌላ ፍታፍትን ቶሎ ሂድ እሺ ዳይ ቶሎ አፍትን ነው ኪሳችሁን አደራ ወይኔ እሺ በቃ እንዴ የመጨረሻ መስመሩን እዴ ልጅቷን ሊገሏት ነው እንዴ እሺ በል አዎ እናመሰግናለን እንግዲህ ጨዋታው አልቋል 2 ሰው ሸልመናል በጣም ጸደይ ነበር ኳሱ እስኪመጣ አልመጣማ በጣም ተንደድሮ እየመጣ ነው እኛ ግን ጨርሰናል ይመቻችሁ ቻው አው እያላችሁ የ8 ሰዓትን ድምጽ ማስመሰል ከቻላችሁ 500 ብር ሸልማችኋለሁ ብያለሁ
ብቻ በ40 ሰከንድ ውስጥ ነው መሆን ያለበት። በፍጥነት ነው። ሚያው ምንድን ነው? ፈረስ። እሺ አየ እሺ ደገምከው እንዴ? ይሄ ውሻ የቅድሙ የሄስኪ ያው ነው። እሺ ምንድን ስንት ደቂቃ ሄደ? ለእያንዳንዱ 5 ሰከንድ ነበር የሰጠው። ይመችህ። እናመሰግናለን። የ8 እንስሳ በ40 ሰከንድ ምንድን ነው? ዶሮ ነው። እሺ እሺ ምንድን ነው? እሺ ደግሞ አንበሳ ምንድን ነው? እናመሰግናለን። ይኸው ኩኩ መለኮቴ ኩኩ እናመሰግናለን። የፍየል የበግ እሺ የበሬ የድመት ሚያው የዶሮ ኩሉ የአንበሳ አሳት የድመት ፂት ፂት የአይጥ ፂት ሌላ ነገር አስመሰልከሽ። ሌላ ስንት ደረስኩኝ? 7 በቅሎ ለሞራል ለድምፅ ምናምን እሺ ና ለስተ እናመሰግናለን። እሺ ቴንክ ዩ ቦ አልክ። እሺ ከነ ጎመን ነይ ጎመን ይዘሽ አዎ እሺ ጀምሪ። እሺ የውሻ ው ው ው የአንበሳ እሺ የትኛው አንበሳ ነው ግን? እሺ የ6 ኪሎ ነው። እሺ እጅ አጠራለሁ። ቀጥ ሌላስ የምን ልበል? የአንበሳ 8 መሙላት ነው። 3 ነሽ ገና። የዶሮ ኮኮሎ 4 የበግ የፍየል 45 ሰከንድ ደረስሽ። 8 ነው መጥራት ያለብሽ። ገና 5 ላይ ነሽ። አለቀ ሰከንድ። ፊኒሽ። እናመሰግናለን። ያን አንበሳ ግን ቼክ አደርገዋለሁ። 6 ኪሎ። እሺ ጀመር። የበግ የላም እሺ በቡ ያልኩ ነው። ቀጥል። እሺ ከዛ የአህያ ሆ ሀ ነው የሚለው። እሺ ያናፋ ማለት ነው። እሺ ሶስት ገባ። የበሬ ማን ነው ቀይረውና
ሌላ ቀይር። ሌላ እሺ ሌላ የአይጥ የድመት ሚያው 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 የድመት እሺ ስንት ገባ? ከአምስት 5 ገባ። በአምስት 43 ሰከንድ ሆነብህ። ከማለፋ ትቀጥላለህ። ይመሽ የፈለከው 8 ብቻ በ40 ሰከንድ ምን ያው የእንስሳ ድምፅ ያንበሳ ነው እ ያንበሳ እስቲ እንዴ ቀጥል። የውሻ ነው። እሺ የጅብ ነው። ማለት የጅብ ነው። እሺ ማለት የነብር ነው። ኧረ እባክህ አዎ እያለ ማለት እሺ ቀጥሎ የአህያ ነው። እሺ በግ ነው። ቻደረ ሌላ ማለት ደግሞ የወንድ ምንድን ነው ይሄ? በሬ የሚፎክረው ውሻ ነው። የተራበች ውሻ ነው። ይመችህ። እስኪ ሌላ አንድ መርቅልኝ። በዚህ ደግሞ ሌላ አንድ ድምፅ ደግሞ ትጨምራለህ። ሌላ ታለንት ትጨምርበታለህ። ይመችህ ታታሪ። ሚያው ሚያው ኩኩሉ እምቧ የአይጥን የፎረሸ የለም እስካሁን። እሺ አላልሽኝ? ስንት ይላል? ቆያችሁ ረጅም ሰዓት። እናመሰግናለን። እሺ እናመሰግናለን። አድናቂ የእውነት እንደው ፈጣሪ ተመሰገነ። አሜን አሜን። አመሰግናለሁ በማግኘቴ ጸሎቴ ነበር። ኧረ እባክሽ። ይሙት እናመሰግናለን። የድሃ አባት። እሺ እናመሰግናለን። በ40 ሰከንድ። እሺ የውሻ የድመት ሚያው የአይጥ የዶሮ ኩኩሉ እሺ የምንድን ነው ሌላ የፍየል የበሬ የፈረስ ምን ጉድ ፈሽ ምንም ማድረግ አልችልም። አይ በቃ ለሞራል ልሸልም። አንዳንዱማ ተምታቷል፣ ግን ምንም ማድረግ አልችልም። እሺ ይኸው እናመሰግናለን። እሺ የድመት ልበል። እሺ የውሻ ልበል። ኦ ኦ ኦ ኦ ኦ ኦ ኦ ሌላ ምንድን ነው የምለው? የከብት ልበል። በይ ዋ ዋ ዋ። እሺ 3 እስከ ስንት ነው? 8 ነው። የፈረስ እሺ አናዳይ ሳቅ ነው። እሺ 4 ነው የመለስሽው። እንግዲህ 40 ሰከንድ ሞላ። እሺ እናመሰግናለን። ይመችሽ። ቴንክ ዩ። እሺ ጀምሪ። የቤት እንስሳ የፈለግሽው እሺ ፍየል፣ በሬ፣ ላም፣ አህያ፣ ፈረስ፣ በቅሎ፣ ዶሮ። እኔ ስማቸው ነው። ይሄ ስማቸው ነው። እኔ ደግሞ ድምጻቸውን ነበር የፈለኩት። እናመሰግናለን። ዘረዘርሽልኝ። እሺ የበግ የፍየል ዶሮ ኩኩሉኩ ኩኩሉኩ ይላል። ድመት ሚያው 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 ይላል። የውሻ ሁ ሁ ሁ ሁ ሁ ይላል። የአንበሳ እሺ የበሬ ዋ ዋ ዋ ይላል። ሞላ አንሞላ 7
የአይጥ የአይጥ በቃ ልሸልም። በደንብ አጓርተሃል፣ ድምፅ አውጥተሃል። ልሸልማ 500 ብር። እናመሰግናለን። እሺ ቴንክ ዩ። እሺ የውሻ የበሬ የአህያ የፍየል ድምፅ አስመስሉ ብላቸው የዘረዘሩም አሉ፣ ያጓሩም አሉ፣ የፎከሩም አሉ። እኔ ደግሞ ላስመስሉልኝ ሸልም ያለው በዚህኛው ጥያቄ ደግሞ ከብሔራዊ ባንክ እስከ መርካቶ ድረስ የምንጠቀምባቸውን ባህላዊ የሆኑ መስፈሪያዎችን ይዤ መጥቻለሁ። ወቄት፣ ፈረሱላና ሌሎችም። ማን ነው በ15 ሰከንድ ውስጥ መልሶ 500 ብር ተሸላሚ የሚሆነው? ወቄት በ500 ብር። ሰላም ነው። ፈረሱላ ታውቃለህ? ፈረሱላ ማለት ያው ዝም ብሎ ባንተ ባልተባለበት ቦታ የሚጋልብ መስሎኝ። ዝም ብሎ እየሰፈሩ ስድብ ነው እያልከኝ ነው? ስድብ ነው እያልከኝ ነው? ይመችህ። አልተመለስኩም። እሺ መጀመሪያ ግን እዛች ጋር መስታወት ላይ ያለችውን ሴትዮ ልጄ በጣም ትወዳለች። ወይ እጇን ተመስታወት የትኛዋ ልጇ ልጇ በጣም ነው የምትወደው። ጥያቄ ነው መሰለኝ። እንጠየቅና እስኪ ተመለስ። እሺ ወቄት የሚያውቃል ነው? ወቄት የወርቅ ስንት ግራም ነው? ወቄት አንድ አይደለም፣ ቁጥር የለውም። ወቄት ልኬት ነው። ልኬት ነው። ስንት ግራም ነው ወቄት? ወቄት ልኬት ነው። ልኬት ነው። ስፍር የለውም። ስፍር የለውም። ስፍር ገደብ የለውም። ኮንፊደንስሽ። አንድ ወቄት ወይ ሁለት ወቄት 3 ወቄት ይባላል። እንግዲህ ልኬታው ከልቸራል ነው የሚሆነው። ግን አንድ ወቄት የራሱ ግራም አለው፣ ልክ አለው። አልተመለሰም። እናመሰግናለን። ይመሽ። እርቦ ምንድን ነው? እርቦ እርቦ እርጎ ነው። እርቦ እኔ እርቦት ወይም እርቦኝ ወይም እርቧት ነው እንጂ እርቦ አለ። ቁምጣ ስንት ኪሎ ነው? ፈረሱላ እንትን መሰለኝ አይደል? የሆነ የመለኪያ ነገር አይደል? ኪሻ የኪሻ ትልቁ ነገር አይደለም። አልተመለሰም። እናመሰግናለን። ሰላም። ወቄት ታውቂያለሽ? ወቄት። ፈረሱላስ? ነው ምናምን ፈረስ ጋሪ ነው የምትለው? አዎ ፈረስ ጋሪ አይደለም። ስንት ኪሎ ነው? 17 ፈረስ አይደለም፣ ፈረስ ጋሪ አይደለም። ፈረሱላ ስንት ኪሎ ነው? 17 500 ብር። እናመሰግናለን። እሺ እናመሰግናለን። እንዴት ነህ? አንድ ቁምጣ ስንት ኪሎ ነው? አንድ ቁምጣ 0 ፖይንት ምናምን ነው። ስንት? 0 ፖይንት ምናምን 0.0 አይበልጥም? 0.5 አይበልጥም። እሺ ፈረሱላ ምንድን ነው? ፈረሱላ ማለት ያው እንደ ስድብ ነው። እንደ አህያ ወይም እንደ ፈረስ ይራገጣል ምናምን። ይመችሽ። ሰላም። ወቄት ምን ታውቃለህ? ወቄት ወርቅ ነው። ወቄት ስንት ግራም ነው? 28 ይመች። ያራዲ ደስ ከልሚያታ እንዴ ግድ እኮ ነው። ስንት ግራም? 28 ግራም ወርቅ በዚህ አሽግበት። ይመች። አይ ሰላም፣ እንዴት ናችሁ? ወቄት ምንድን ነው? የአማርኛ ቃል አንዴ የሚገርም አማርኛ ቃል ወይም ደግሞ አንድ ወቄት የምን መለኪያ ነው? ወቄት የምን መለኪያ ነው? የዱቄት ወቄት ይቀራረባል ከዱቄት የሚለው ነው። ወቄትና ዱቄት ይመች። መለኪያ ከረንሲ መቶ ይመች። እናቴ መለስኩት።
ኧረ እንዴታ ብትቀራረቡላት ሰጣችሁ ነበረ። እሺ ሰላም እንዴት ነህ? እሺ ወቄት ያውቃሉ? ወቄት ማለት በድሮ ጊዜ የብር መለኪያ ሆኖ ግን ያው የሚያገለግለው ባህላዊ በሆነ መንገድ። እሺ አሁን ላይስ? አሁን ላይ በብር ለብር መለኪያ ያገለግላል። ቁምጣ ስንት ኪሎ ነው? አንድ ቁምጣ ማለት እኛ የምናውቀው የአንድ ኩንታል ግማሽ ማለት ነው 50 ኪሎ ማለት ነው። ስለዚህ አንድ ቁምጣ ይህን ስላወቁ እኔ ደግሞ 500 ብር እሸልሞታለሁ። እናመሰግናለን። እሺ ወቄት ግን 28 ግራም ነው። አዎ አይገርምም? አዎ ለአንድ ወቄት የሚባለው እኔ የገጠር ልጅ ነኝ። እሺ አንድ ወቄት የሚባለው እናቶቻችን ገባ ሄደው በእጃቸው አንድ ጊዜ የሚዘግኑት አንድ ወቄት ማለት ነው። እንዲህ በትልቅ ሰው ባጭር በምናምን በኔና ባንተ አይነት በግብዳ መዳፍ ይመሽ። አይታንቺው ግን እሺ አመሰግናለሁ። እኔ እሺ ይቀላል ጥያቄ ጣቃ ምንድን ነው? ምን አንድ ጣቃ ማለት ይባላል። ይሄ አንድ ምን የጨርቅ አንድ ሙሉ ጥቅል። አሁን ይሄን ትካፈልሻለች ወይስ ይሄ በዓል እየደረሰ አይደለ? ለሱ በግብዳው እናመሰግናለን። ቬሎ ማሰራት ነው በአንድ ጣቃ። ይመሻሽ። ሰላም አለይኩም። እንዴት ነህ? እሺ ወቄት ስንት ግራም ነው? አይደለም ሞክር ስንት አልሽ? አይደለም አልተመለስም። 6 ልንቆይ ነው 7 እያልክ 8 እያልክ መቆየታችን አይቀርም። እሺ እናመሰግናለን። እሺ ፈረሱላ አንድ ፈረሱላ ማለት 17 ኪሎ ለበርበሬ እንትን የሚል ዝም ልበል ይሆንና እንግዲህ በዚህ 17 ኪሎን ባይገዛ እሺ ግማሽ ደርዘን ስንት ነው? ግማሽ ደርዘን 7 ነው። 6 እሺ በቃ ይኸው 17 እንዳልክ ሂድ። እሺ እናመሰግናለን። እሺ ፕሮግራማችሁ አድናቂ ነው። እናመሰግናለን። እሺ ሰላም ነው አለን። ፈረሱላ ማለት 17 ኪሎ ስንት? 17 ኪሎ ፈረሱላ ስንት ኪሎ? 17 ኪሎ ይኸው ጋሽ ፈታ ይበሉ 17 ኪሎ። እናመሰግናለን። ይመቾት። እሺ እኔማ ባህላዊ መስፈሪያዎችን ልጠይቅ ነበር የወጣሁት። ፈረሱላማ ስድብ ነው። በየሄድክበት አትራገጥ ፈረሱላ እየተባልኩ ነው ያደግኩት አለኝ አንዱ። ወቄትስ ስለው በወቄት እንፈጫለን ዱቄት አላለኝም። ይመቸው። ብቻ 6 ሰው ሸልሜያለሁ። ቁም አትለኝም እንዴ?